የጥንቲቱ ግሪክ ታላቅነት ዛሬም የለም። ዓለም በድንቁርና ተኮንኖ ሲኖር በነበረበት ጊዜ ብቻዋን በስልጣኔ ጸድቃ ትኖር የነበረችው ግሪክ ውበቷን የሚመሰክሩ ሕንፃዎቿ ዛሬ ፈርሰዋል፣ አርበኞቿም ረግፈዋል። የሆሜር ቅኔ ግን እስካሁን ድረስ ቆይቶ ግሪክ ምን እንደነበረች ይገልጣል፣ ያስተምራል፣ ይናገራል። እርግጥ ነው የግሪክን ዝና ለማወቅ ከሆሜር ቅኔ ይልቅ ብዙ ታሪክ ጸሐፊዎች የጻፉትን ማንበብ ይቻላል። ነገር ግን የሆሜር ቅኔ ግሪኮች ጠባያቸው የታረመ፣ ስሜታቸው የተራቀቀ፣ አስተያየታቸው ጥበብ የሞላበት፣ ሐሳባቸውን በጣም ከፍ ብሎ የሚመለከት መሆኑን ስለሚገልጥ ተነቦ አይጠገብም። ሰው የሚያስደንቅ ጀግንነት ቢኖረው፣ ታላላቅ ሕንፃዎች ቢያቆም፣ አያሌ ሀብት ቢያከማች፣ ጥልቅ የሆነ እውቀት ቢመረምር፣ ጠባዩ ክቡርነቱ ከአይምሮ ወይም ከሞራል መልካም አብነት ከሌለው የቀረው ሥራ ሁሉ ምንም ዋጋ የለውም ይላሉ። በተለይም ኢትዮጵያና ምዕራባዊ ስልጣኔ በሚል መጽሐፋቸው ላይ የክቡር ዶክተር ከበደ ሚካኤል። የዛሬ እንግዳዬ በ1909 ዓመተ ምህረት በደብረ ብርሃን ገርሞ ገብርኤል አካባቢ ነው የተወለደው። ደራሲ ነው፣ ጸሐፊ ነው፣ ብዙ ነገር ነው። የምናብ እንግዳዬ ነው። የክቡር ዶክተር ከበደ ሚካኤል ቢሮክራትም ጭምር ነው። ዛሬ እሱን እናወሳለን፣ ዛሬ እሱን እናነሳለን። የትም አይኬድም። ጠይም ብሮች ነን። እኔ ደግሞ በሱ ፍቃድ ተገኝ ነኝ። ዘመናዊ ትምህርታቸውን በአሊያንስ ኢትዮ ፍራንሲስ ትምህርት ቤት ገብተው እንደተማሩ የታሪክ ድርሳናታቸው ይናገራል። ደራሲ ጸሐፊ ተውኔት ክቡር ከበደ ሚካኤል ማለት ነው። ስለ ክቡር ከበደ ሚካኤል ስናነሳ እጅግ በጣም የሚገራርሙ በተለይም ጃፓን እንደምን ሰለጠነች ብለው በሚገርም በቀለል አማርኛ ማንም በሚረዳው ሕፃናት በሚግባቡበት ቋንቋ በመጻፍ ነገሮችን ቀለል አድርገው በመጻፍ የሚታወቁ አስገራሚ አስደናቂ ቢሮክራትና ጸሐፊ ናቸው የክቡር ዶክተር ከበደ ሚካኤል። በተለይ የሚጠቀሟቸው አማርኛዎች ቀላል በመሆናቸው ሰዎች ቀለል አድርገው ነገሩን ይረዱታል ሲሉ ሰምቻለሁ። በተለይ እንግዲህ አርታይና የሥነ ጽሑፍ ተመራማሪው አሰፋ ዳምጤ በአንድ ወቅት ሲናገር እንደሰማሁት ምን ይላሉ? ከበደ ሚካኤል ነገሮችን ቀለል አድርጎ ማንኛውም ሰው አንብቦ በመረዳት እንዲሁም በመተርጎም በኩል እንዲረዳው አድርጎ በመጻፍ የሚታወቅ አንባቢ ልሂቅ ነው ሲሉ አንብቤያለሁ። ክቡር ዶክተር ከበደ ሚካኤልን ስናነሳ በስነ ትምህርት፣ በልማት፣ በግብርና፣ በሳይንስ፣ በሃይማኖት፣ በሌሎች ዘርፎች ውስጥ ወደ 91 የሚጠጉ መጽሐፍቶች እንደጻፉ ነው የሚነገርላቸው። በጣም አይገርምም? 91 መጽሐፍት እያልኳችሁ ነው። ከዛ ውስጥ ግን 22ቱ ብቻ የህትመት ብርሃን አግኝተው እንደተሰራጩ በአንድ ወቅት አንብቤያለሁ። እናም አስቡት በደቂቃ ስንት እንደሚጽፉ። እንግዲህ ንባብና ጽሑፍ ላይ ህይወታቸውን እንዳሳለፉ ነው የሚነገረው። እሳቸው በሚጽፏቸው ጽሑፎች ሁሉ እንግዲህ ወደ ቤተ ክህነቱም ቅርብ ስለሆኑ ሃይማኖትን፣ ፍልስፍናን እንደዚሁም ደግሞ ምክርን ያበዛሉ ይለዋቸዋል የእሳቸውን ስራ ያነበቡ የእሳቸው አድናቂዎች ማለት ነው። በእርግጥ በመምከር በመንገርና በመጽሐፍ ውስጥ ሶስቱን ነገሮች በማዋሃድ ለፖሊሲ ሜከሮች የሚጠቅሙ ሐሳቦችን በመስጠት የሚታወቁ ጸሐፍትም ጭምር ናቸው ክቡር ዶክተር ከበደ ሚካኤል። በተለይም ከግጥም መድብሎቻቸው ውስጥ በጣም የሚወሱበት ታሪክና ምሳሌ 1-2 እንደዚሁም ደግሞ የቅኔ አዝመራም የሚጠቀሱ ናቸው። እንግዲህ ስራዎቻቸው በቅኔና በፍልስፍና የተሞሉ እንደሆነ ይነገራል። በሐምሌ ወር በ1938 ዓመተ ምህረት ወደ መድረክ ይዘውት ብቅ ያሉት የትንቢት ቀጠሮ የተሰኘው ድርሰታቸው ከዓመት በኋላ በ1939 ዓመተ ምህረት በመጽሐፍ ታትሞ ለአድናቂዎቻቸውና ለአንባቢዎች እንደደረሰም የሚነገር ጉዳይ ነው። እንግዲህ በሐምሌ ወር በ1938 ዓመተ ምህረት እንግዲህ ለመድረክ የመቃው የትንቢት ቀጠሮ የተሰኘው ቲያትራቸው ከዓመት በኋላ በ1939 በመጽሐፍ መልክ ታትሞ በተለይ ለአንባቢያን እንዲደርስ ተደርጓል። ይህን ቲያትር ያነሳውላችሁ ለምንድን ነው? ይህ የመጀመሪያው ቲያትር በህትመት በፋሽስት ጣሊያን ወረራ በኋላ
ለህትመት የበቃ የመጀመሪያውም ስለሆነ ልናነሳው ወደድን። ዶክተር ከበደ ሚካኤልን ስናነሳ በትርጉም ስራቸው ደግሞ የታዋቂው ደራሲ የሼክስፒርን ስራዎች ሮሚዮና ጁሊየትን እና ማክቤዝን በትርጉም በውርስ ያዘጋጁም ሰው ናቸው። የጠቅላላው ዕውቀት መጽሐፍ በማዘጋጀትም የሚታወቁ ሲሆን በተለይ በስራዎቻቸው ካነሷቸው መካከል ሃኒባልን፣ ጃፓን እንደምንሰለጠነች፣ የምዕራባውያን ስልጣኔ እና ሌሎችም በተለይ በቀዳሚነት የሚሰራና የሚወሳ በጣም ስራዎቻቸው እንደሆኑ ይነገራል። ዶክተር ከበደ ሚካኤል በተለይም ስለ ኢትዮጵያ ስልጣኔ ሲያነሱ ኢትዮጵያ ወደ ስልጣኔ እንድትራመድ እንቅፋት የሆኗት ዋነኞቹ ነገሮች ሁለት ናቸው ይላሉ። እነዚህም ባለፉት ዘመናት ስልጣኔ የሚያካፍሏት ጎረቤቶች አለመኖራቸውና በአሁኑ ጊዜ ደግሞ ከዓለም ጋር እንደ ልብ ለመገናኘት የምትችልበት የባህር በር መከልከሏ ነው ይላሉ። ማንኛውም ህዝብ ስልጣኔን ከውጪ ካልተቀበለ በቀር በራሱ ብቻ ሊሰለጥን እንደማይችል የታወቀ ነገር ነው የሚሉት የኢትዮጵያና የምዕራባዊ ስልጣኔ በሚለው መጽሐፋቸው ውስጥ የሚያነሱት ክቡር ዶክተር ከበደ ሚካኤል ፈረንሳዊ ካሌ የሚባለው ወደቧ በእንግሊዞች እጅ በተያዘበት ጊዜ ምን ያህል ረጅም ዘመን እንደተዋጋች ማሰብ ነው። የመስኮብ ነገስታት ይልቁንም ትልቁ ጴጥሮስና ትልቋ ካቴሪና በውጪ ፖለቲካ ድካማቸው ሁሉ ስለ ባህር ጠረፍ በሮቻቸው ማስፋፋት ሆኖ ይገኛል። ይህንንም በማድረጋቸው ታሪካቸው ከፍ ያለ ነው። ይህም መሆኑ ለአንድ ሀገር የባህር በር ማግኘት ዋና ጉዳይ በመሆኑ አይደለምን? ያውም ደግሞ ፈረንሳይም ሆነች ሞስኮቭ ከባህር ጋር የሚያገናኛቸው ሰፊ ሀገሮች ብዙ ወደቦች ያላቸው ነው። እንግዲህ ኢትዮጵያ እግዚአብሔር ሲፈጥራት ከነሱ የሰፋ እንጂ ያነሰ ከባህር የምትገናኝበት አገር አልነሳትም ነበር። ነገር ግን ስንት ባህር ቆርጠው የመጡ ህዝቦች ነጥቀዋት አንድ በር እንኳን ተከልክላ የመቤት ሄዳ ሆናለች። ስልጣኔ እንደ ታጋች እንደ ዋና አይነተኛ ዘዴ ተደርጎባት ይሆናል። ይህም ችግሯ ለዓለም ለአፄ ምኒልክ ጀምራ በየጊዜው ያመለከተች ምንም ነገር አልተደረገላትም። ዛሬ በዓለም ላይ በቃል ሳይሆን በስራ የተገለጠ አንድ ነገር አለ። የሚገባውን መብት ለማግኘት የሚፈልግ ህዝብ ኃይል አለው። በግድ ይንጠቅ፣ ኃይል ከሌለው ግን አፉን ይዝጋ እንደማለት የመሰለ ነው። ኢትዮጵያ ግን ይላሉ በእግዚአብሔርና በእውነተኛ ፍርድ የተማመነች ስለሆነች የዓለም መንግስታት በፍርድ ይሰጡኛል በማለት ተስፋዋ ከመቼውም ይልቅ ዛሬ ላይ ጠነከረ ነው። እንግዲህ ክቡር ከበደ ሚካኤል በተለይ በትምህርቱ ዘርፍም በርካታ ስራ እንደሰሩ ነው የሚታወቀው። በተለይ ከ1942 እስከ 1944 ድረስ በተቋም ውስጥ በኢንስፔክተርነት ወይም በባለሙያነት ያገለገሉ ሲሆን በኋላም ላይ እዛው ተቋም ውስጥ ዳይሬክተር በመሆን በመምራት ታውቋል። እንግዲህ ዳይሬክተር በወቅቱ በትምህርት ሚኒስቴር ውስጥ ትልቅ ቦታ እንደሆነ ነው የሚነገረው። ምክንያቱም ብትሉኝ የቀዳማዊ ኃይለ ሥላሴ የትምህርት ሚኒስቴርን ተቋሙን በበላይነት ይመሩ ስለነበረ ማለት ነው። እሳቸው በዳይሬክተርነት ያን ተቋም እንደመሩም ይነገራል። እዛ ተቋም ውስጥም በተለይ ለ30 ዓመታት እንዳገለገሉ በእንግዲህ የታሪክ ድርሳናታቸው ይናገራል። እንግዲህ ስለ ክቡር ዶክተር ከበደ ሚካኤል ስናነሳ በርካታ ስራዎችን በመስራት የሚታወቁ የኢትዮጵያ ጀግና ናቸው። በኋላም ላይ ሌላው ተቋም ውስጥም ገብተው እንደዚህ የውጭ ጉዳይ ሚኒስትር ውስጥም ገብተው የካቢኔ ጉዳዮች ሚኒስትር በመሆንም አገልግለዋል። እንደዚሁ ደግሞ የብሔራዊ ቤተ መጻሕፍት ዳይሬክተርን በመሆን በመምራትም የሚታወቁ ናቸው። እንግዲህ ክቡር ዶክተር ከበደ ሚካኤል በሀገራችን ለአንባቢያን እንደዚሁ ደግሞ ለምሁራንም ጭምር ጽሁፎችን በማከናወን በማዘጋጀትም በመምራትም ጭምር ለሀገር ባለውለታ የሆኑ የሀገር ባለውለታ ጭምር ናቸው። በኋላም ላይ በ1957 በቀዳማዊ ኃይለ ሥላሴ ጽኑ ጽሑፍ ሽልማትም ዘርፍ ውስጥ ሽልማት ያገኙ እና የተከበሩም ሰው ሆኗል። እንደዚሁ ደግሞ በሶቪየት ህብረት ውስጥ ሄደው በዛ ሀገር የሚሰጥ ትልቅ ሽልማትም እንዳገኙ የታሪክ ድርሳናት ይናገራሉ። የአዲስ አበባ ዩኒቨርሲቲ በ1990 ዓመተ ምህረት ላይ በክብር የክቡር ዶክትሬት ማዕረግ በመስጠት ሪኮግኒሽን እንደሰጣቸው ይነገራል። እንግዲህ
ዛሬ በጠይም ብዕራችን እኚህ አንጋፋ የኢትዮጵያ የሥነ ጽሑፍ ኢትዮጵያ በአመራር በትምህርትና በምርምር እንደዚሁም ደግሞ በፍልስፍና ውስጥ የራሳቸውን አሻራ የሆኑት የክቡር ዶክተር ከበደ ሚካኤልን ልናከብር ልንዘክራቸው ወደድን። እንግዲህ እሳቸው በኋላ በስራ ዘመናቸው ኢትዮጵያን በተለያዩ ዘርፍ ካገለገሉ በኋላ በ82 ዓመታቸው ከዚህ ዓለም ድካም እንዳረፉ የታሪክ ድርሳናታቸው ይናገራል። እኔ በሱ ፍቃድ ተገኝ ነኝ። ፕሮግራሙ ደግሞ ጠይም ብዕር ነው። ብዕር ብዙ ነገር ያወራል። ብዕር ብዙ ነገር ይለናል። በብዕር ብዙ ሰዎች ታሪክን፣ ሕይወትን፣ ኑሮንና ሐሳብን አውርደው ጽፈው ለዛሬ አድርሰውልናል። እኛም ጠይም ብዕር ስንል ልንዘክራቸው ልናከብራቸው ወደድን። እኔ በሱ ፍቃድ ተገኝ ነኝ። አዲሱ ትውልድ ደግሞ ከኮንክሪት ከሲሚንቶ እንደዚሁም ደግሞ ከሌሎች ነገሮች ብቻ ሳይሆን ከንባብ ከፍቅር ከአንድነት ከእውቀት ጋር ቀይጠን እንስራላለሁ። ዛሬ የክቡር ዶክተር ከበደ ሚካኤልን አከበርን። ጤና ይስጥልን።